ህጎች የሚያድሱ 9 ሰዎች አሉ። ዋና መቀመጫቸው እዚህ ነው። 9 ከየሀገሩ 9 ደግሞ ዋና 999 ከ9 ቁጥር ጋር ያላቸው ነገር ምንድነው? የሰው ልጅ ከተፈጠረበት ጊዜ አንስቶ አሁን እስካለበት ዘመን ያሳምነኛል ያለውን ሃይማኖት ሲያምንና ሲተገብር ቆይቷል። ዛሬ የምንገኝበት ይህ ቦታ ከምታዩት ወርቃማ ጉልላት ስር የአንድ ሰው መቃብር አለ። ተከታዮቹ ደብቀው ያቆዩትን ለ50 ዓመታት የቆየ የመሪውን አስከሬን በድብቅ አስወጥቶ እዚሁ አስቀብሮታል ማለት ነው። ይህ መቃብር ተራ መቃብር ሳይሆን በዓለም ላይ ከ8 ሚሊዮን በላይ ተከታዮችን ያፈራ ሃይማኖት የመሰረተ ሰው የተቀበረበት መቃብር ነው። አነጋጋሪ ነገራቸው የሃይማኖት መሪ አለመኖሩም፣ የሚያስተምር የላቸውም፣ ሰባኪ የላቸውም። ያለነው እስራኤል ነው። ከእስራኤልም በውቧ ከተማ ሃይፋ ከከተማው የሜዲትራኒያን ባህር ጀምሮ እስከ ቀርሜሎስ ተራራ ድረስ የተዘረጋ ውብ ስፍራ አለ። ከውብ ስፍራው ጀርባ ያለውን አስገራሚ ሃይማኖትና ታሪክ እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ፣ ሰብስክራይብ በማድረግ የቻናል አባል ይሁኑ። ወደ ቪዲዮ። ታዲያ የዚህ እምነት ዋና አስተምሮቶች ምንድነው? በምንድነው የሚያምኑት ብለን ስንጠይቅ ደግሞ ዋናውና የመጀመሪያው ህጋቸው የሰው ልጅ ሁሉ እኩል ነው የሚል ነው። እንዲሁም ሁሉም ሃይማኖቶች ለአንድ አምላክ ነው የሚያመልኩት፣ ለአንድ አምላክ ነው የሚጸልዩት፣ ስሙን ይለያዩት እንጂ ሁሉም ወደ አንድ አምላክ ነው የሚጸልዩት ብለው ያምናሉ። በዚህም የተነሳ የማንኛውም እምነት ተከታይ የሆነ ቤተ መቅደሳቸው ውስጥ ገብቶ መጸለይ ይችላል። ይህ በጣም ያስገረመኝ ነገር። ሌላኛው አስገራሚ አስተምሮታቸው ደግሞ ለሴት ልጅ ያላቸው ቦታ ነው። አሁን ለምሳሌ አንድ ወላጅ ወንድና ሴት ልጅ ቢኖረው አንዱን ብቻ ቢሆን የማስተማር አቅም ያለው ወይ ወንዱን ወይ ሴቱን ከሆነ ማስተማር የሚችለው ቀድሞ ሴቷን እንዲያስተምር ነው የሚመክሩት። ለምን? ሴት ልጅ የመጪው ትውልድ ቀዳሚ አስተማሪ ነች ብሎ ስለሚያምኑ ማለት ነው። ሌላኛው አስደናቂ እምነታቸው ደግሞ በባሂ እምነት ውስጥ ሰው ማማት እንደ ትልቅ ወንጀልና በጣም ኃጢአት ተደርጎ ነው የሚቆጠሩ። የትኛውንም አይነት የጀርባ ወሬ እንደ ኃጢአት ወይም እንደ ወንጀል ነው የሚቆጥሩት። ይህ ደስ የሚል ነገር ነው። ስለ አስገራሚ እምነቶቻቸው እንመለስበታለን። አሁን በዚህ እምነት ውስጥ ትልቅ ስፍራ ስለሚሰጣቸው 2 ቁጥሮች ልንገራችሁ፣ 19 እና 9። ሌላው አስገራሚ ነገራቸው ለ19 ቁጥር ያላቸው አመለካከት ነው። እዚህ ግቢ ውስጥ 19 እርከኖች አሉት። 19 እርከንም የመኖሩ ምክንያት ምንድነው? መጀመሪያ ሃይማኖቱን ባብ የሚባለው ሰው በፐርሺያ ውስጥ ሲያስተዋውቅ ቀድሞ የተቀበሉት 18 ሰዎች አሉ። እሱን ተቀብለውም ለህዝቡ በማስተላለፍና በማስፋፋት ሃይማኖቱን ያግዙት ነበረ። 18 እርከኖች እነሱን ለማስታወስ 18ቱን ሰዎች ለማስታወስ የተሰሩ ናቸው። አንደኛውና መሃል ላይ የሚገኘው እርከን ደግሞ ራሱ ባብ የተቀበረበትን የሱ አስከሬን ያረፈበት ቦታ ቤተ መቅደሱ የተሰራበት እርከን ነው ማለት ነው። አጠቃላይ 19 ይሆናል ማለት ነው። ሌላኛው አስገራሚ ነገር ደግሞ በአረብኛ ዩኒቲ ወይም ደግሞ አንድነት ቫሂድ ይባላል። ቫሂድ እንደነገርኳችሁ በአረብኛ የቁጥር አቻ አላቸው ብያችሁ አይደለም ቃላቶች፣ ወደዛ ስንቀይረው 19 ይሆናል ማለት ነው። ቫሂድ እኩል ነው 19። ለ19ም ትልቅ ቦታ አላቸው ማለት ነው። በዚህ የተነሳም 19 ወራቶች አሏቸው። በእያንዳንዱ ወር 19 ቀናቶች አሉ ማለት ነው። 19 እርከኖች የያዘው ይህ ስፍራ የያዘው ቦታ ትልቀት በደንብ የሚታወቃችሁ ከታች ወደ ላይ ስትመለከቱት ነው። ላሳያችሁ እንዴት ከታች ጀምሮ እስከ ላይ ድረስ እርከኑ እንደሚሄድ ማለት ነው። ነገር ግን ፀሐይ ነው፣ በደንብ ላይ ታያችሁ ይችላል። በፉቴጅ አስገባላችኋለሁ ከሌላ ፉቴጅ ላይ። ግን እንደዚሁ ለማየት ያክል ያያችሁት ነው። እንዴት አባቱ ነው የሚያምረው! ዋው! ከዚህ ጀምሮ ነው ማለት ነው እስከ ላይ ድረስ የሚወጣው፣ እስከ ካርሜል ወይም ደግሞ እስከ ቀርሜሎስ ተራራ ድረስ የሚወጣው ማለት ነው። ላይ ሲወጣ ደግሞ ያለውን ቪው አሳያችኋለሁ። ነገር ግን ቀጥ ብሎ ከታች እስከ ላይ የተዘረጋ አይደለም። ሰፊ ቦታ ስለያዘ በየመሃሉ የከተማ የመኪና መንገዶች ያቋርጡታል። ቦታው ደግሞ የያዘው ስፋት በጣም ትልቅ ነው ማለት ነው። ያያችሁት ነው። እንደዚህ መንገድ አቋርጦ ድልድይ አለ እንደዚህ። ከዛ በኋላ በስሩ መኪና መንገድ አለ ምናምን ወደ ተለያየ አቅጣጫ መሄድ። አንድ ብቻ አይደለም እንደዚህ አይነት ቦታ ያለ፣ በየቦታው እንደዚህ ድልድይ እየተሰራለት ነው እርስ በርሱ የተያያዘው ማለት ነው። እና በጣም ትልቅ ቦታ ነው የያዘው እንዳሳየዋችሁ ከታች ጀምሮ እስከ ላይ ጫፍ ድረስ ማለት ነው። በጣም የሚገርም ቦታ። አጋጣሚ ሆኖ የሄድኩበት ቀን መጎብኘት የሚቻለው ከ19 እርከኖች 3ቱን ብቻ፣ የመጀመሪያውን 10ኛውን እና 19ኛውን። በመጀመሪያው እርከን ስትገቡ ጥቁር የብረት በር አልፋችሁ እጅግ የሚያምር የውሃ ፏፏቴ ታገኛላችሁ። ከሱም ቀጥሎ ያለውን ደረጃ ወጣችሁ እንደጨረሳችሁ አንደኛው እርከን ላይ ነው ያላችሁት ማለት ነው። ይሄ እንግዲህ የመጀመሪያው ቴራስ ወይም ደግሞ የመጀመሪያው እርከን ላይ ነው የሚገኘው ማለት ነው። እንደምታዩት ከላይ በጣም ብዙ እርከኖች አሉ። 8 እርከኖች ከዛ ከምታዩት
ከቤተ መቅደሳቸው በታች 8 አሉ። ከዛ በኋላ ደግሞ 8 አሉ ማለት ነው። እጅግ በጣም ነው የሚያምረው። ዋው! ሌላኛው በጣም አስገራሚና አነጋጋሪ ነገራቸው የሃይማኖት መሪ አለመኖሩ። የሃይማኖት መሪ አለመኖር ማለት የሚያስተምር የላቸውም፣ ሰባኪ የላቸውም፣ ንስሐ የሚያስገባ መምህር የላቸውም። ሁሉም ሰው ራሱን ነው የሚያስተምረው። ሁሉም ሰው ጸሎት የሚያደርገው በራሱ። ታዲያ ምንድነው የሚመራቸው? ማን ነው የሚያስተምራቸው ብለን ስንጠይቅ 9 ሰዎች አሉ። ዓለም ላይ ላሉ የባህይ እምነት ተከታዮች በሙሉ ህግን እንደ አስፈላጊነቱ ከየዘመኑ ጋር እያሻሻሉ ህግን የሚያሰራጩ 9 ሰዎች አሉ። በባህይ እምነት ውስጥ ቋሚ የሚባል ህግ የለም። አንድ ህግ እንደ አስፈላጊነቱ ከዘመኑ ጋር አብሮ ሊታደስ የሚችል ህግ ነው። እነዛን ህጎች የሚያድሱ 9 ሰዎች አሉ። እነዛም 9 ሰዎች ዋና መቀመጫቸው እዚህ ነው ማለት ነው። እንዴት ይመረጣሉ ካልን ዓለም ላይ ካሉ የባህይ እምነት ተከታዮች 9 ከየሀገሩ ይውጣጡና በየ5 ዓመቱ ወደዚህ ሀገር እየመጡ ምርጫ ያደርጋሉ ማለት ነው። ምርጫው ራሱን የቻለ በጣም አስገራሚና አነጋጋሪ ነገር ነው። የምርጫ ቅስቀሳ የለውም። እገሌን እንምረጥ፣ እንደዚህ አድርገን እንምረጥ ወይም እገሌን ነው መምረጥ የምፈልገው ተብሎ መናገር ራሱ ትልቅ ወንጀል ነው። በእርግጠኝነት 999 ሰዎች ተሰብስበው መነጋገር አይችሉም ምናምን ስላችሁ ግራ ገብቷቸዋል። በደንብ ላብራራላችሁ። እንዴት ነው? በየአካባቢው ማለትም የባህይ እምነት ተከታይ ባለበት አካባቢ ሁሉ 9 ሰዎች ይመረጣሉ ማለት ነው። ዓለም ላይ ባለበት በሙሉ እነዛ 9 ሰዎች ስራቸው ህግ ከዚህ የሚተላለፈውን ህግ ለአማኞቹ ማድረስ ነው። እነዛ 9 ሰዎች የሚመረጡበት መንገድ እንዴት ነው? ሁሉም ሰው ይመጣና ማለት ነው ማንንም መጠቆም አይችልም፣ ማንንም መናገር አይችልም። ግን በጸሎትና በተመስጦ ወይም በራሳቸው በውስጣቸው ማለት ነው እንትና ለዚህ ቦታ ብቁ ነው፣ ለዚህ ሃይማኖት ታማኝ ነው፣ ታማኝ አገልጋይ ነው፣ ራሱን ዝቅ አድርጎ መምራት ይችላል ብለው የሚያስቡትን ሰው ድምጽ ይሰጣሉ ማለት ነው። ነገር ግን ለማንም አይናገሩም። ማን እንደመረጠ አይታወቅም። ይህን የሚያደርጉበት ምክንያት እርስ በርስ መከፋፈልን ለማስወገድ። ታዲያ እነዛ በየአካባቢው የተመረጡ 9 ሰዎች በየሀገሩ ያሉት 9 ሰዎች በ5 ዓመት አንዴ ይመጡና ወደዚህ ሀገር ማለት ነው ወይም እዚህ ቦታ ላይ ምርጫ ያካሄዱና ደግሞ እዚህ ቦታ ላይ ዋና የሚባሉትን ዓለም ላይ ያሉትን አማኞች በሙሉ የሚመሩና ህግ የሚያወጡ 9 ሰዎችን ይመርጣሉ ማለት ነው። 9 ከየሀገሩ 9 ደግሞ ዋና 9 ከ9 ቁጥር ጋር ያላቸው ነገር ምንድነው? 9 ቁጥር በባህይ እምነት ውስጥ በጣም ትልቅ ቦታ የሚሰጣት ቁጥር ነች። ለምን ብለን ስንጠይቅ አንደኛ ከነጠላ ቁጥሮች ሁሉ ከፍተኛዋ ቁጥር 9 ስለሆነች የከፍታነትና የፐርፌክትነት ምልክት ተደርጋ ትወሰዳለች 9 ቁጥር። ሌላኛው የሃይማኖቱ መስራች ባሃኡላ ስሙ ከሁለት ቃሎች የመጣ ነው። ባሃና ኡላ። ባሃ ማለት የፈጣሪ ክብር ማለት ሲሆን በአረብኛ የቁጥር አቻው በዛ ሲተረጎም እኩል ይሆናል ባሃ 9 ነው። በዛም የተነሳ 9 ቁጥር ትልቅ የሆነ ትርጉም አላት ለዚህ ሃይማኖት ማለት ነው። 9 መሪዎች አላቸው። 9 ኮከብ ያለው ነው አርማቸው። 9 በሮች አሉት ይሄ ቤተ መቅደሳቸው። ይሄ ፏፏቴው ራሱ የተሰራው በ9 ጎኖች ዙሪያውን ይሄ 9 ነው እና 9 ቁጥር በጣም ትልቅ የሆነ እንትን ያላችሁ ለነሱ ሁሉም ነገር መጀመሪያ አለው አይደል? ታዲያ የዚህ አስገራሚ እምነት ታሪክ የቱ ጋር ነው የጀመረው? እንዴትስ እስራኤል ለዚህ ሃይማኖት የተቀደሰ ስፍራ ሆነች? ታሪኩ የሚጀምረው በ1844 በቀድሞ ፐርሺያ በአሁኗ ኢራን ውስጥ ነው። ከዛሬ 182 ዓመታት በፊት በፋርስ ሀገረ ግዛት በሺራዥ ከተማ አንድ ወጣት ነጋዴ የሰው ልጅ ወደ አዲስ መንፈሳዊ ዘመን እየገባ መሆኑን አወጀ። የራሱን ስምም ባብ ብሎ ሰየመ። ባብ ማለት መግቢያ በር ማለት ነው። የዚህ ሰው ዋና አስተምሮት የነበረው ከሱ ቀጥሎ የሚመጣ ታላቅ መልእክተኛ እንዳለ ለህዝቡ በመንገር ራሳቸውን እንዲያዘጋጁ ማድረግ ነበር። በሱ አስተምሮት ያመኑ 18 ሰዎችን ማግኘት ቻለ። እነሱም አዲሱን አስተምሮቱን በማስፋፋት ሂደት ያግዙት ነበር። ዛሬ ያለንበት ይህ ስፍራ ከተሰራበት 19 እርከኖች ውስጥ 18ቱ እነዛን ቀድሞ ያመኑ ሰዎችን ይወክላሉ። አንደኛውና መሃል ላይ ያለው ደግሞ ራሱን ባብን ይወክላሉ። ሆኖም ግን በወቅቱ ባብና ተከታዮቹ አዲሱን አስተምሮት እንደፈለጉት ማስፋፋት አልቻሉም ነበር። በወቅቱ ስልጣን ላይ የነበሩ ሰዎችና የሃይማኖት መሪዎች የባብን አስተምሮት ለማስቆም ተነሱ። በ1850 ታብሪዝ በምትባል የፋርስ ከተማ ውስጥ ባብ ተገደለ። ብዙ ተከታዮቹም አብረው ተገደሉ።
የፋርስ መሪዎች ግን ምንም እንኳን ባብ ቢገደልም በምድሪቱ ላይ እንዳይቀበር ለህዝቡ አስጠንቅቀው ተናግረው ነበር። ግን ብዙም ሳይቆይ የባብ ተከታይ የነበረ ከፋርስ ሀብታም ቤተሰብ የተወለደ አንድ ሰው ባብ ይመጣል ሲላቸው የነበረው የፈጣሪ መልእክተኛ እኔ ነኝ ብሎ ተነሳ። ስሙም ባሃኡላ ተባለ። የፈጣሪ ክብር እንደማለት ነው። ግን እሱም ብዙ ሳይቆይ በቴሄራን ውስጥ እንዲታሰር ተደረገ። በኋላም ከታሰረበት ተፈቶ ከፋርስ ምድር እንዲባረር ተደረገ። ከፋርስ ወጥቶም መጀመሪያ ወደ ኢራቅ ባግዳድ ሄደ። በባግዳድ ውስጥም የራሱን መለኮታዊ ተልእኮ ለሰዎች ሲያስተምር ከቆየ በኋላ የስደት ጉዞውን ቀጠለ። ብዙ ሀገራትን አቆራርጦ በወቅቱ በኦቶማን ግዛት ስር ወደ ነበረችው የዛሬዋ እስራኤል ገባ። የሱ እስራኤል መግባት ብቻ አይደለም ይህን ቦታ ለባሂ እምነት አማኞች ቅዱስ ያደረገው። እጅግ የሚገርም ታሪክ አለው። የሚገርመው ነገር ደግሞ የመጀመሪያው መሪ ባብ ፐርሺያ ላይ ሲገደል አስከሬኑ እዛ እንዲቀበር አልተፈቀደም ብያችሁ ነበር። ታዲያ ይሄ ባሃኡላ ከሱ ቀጣይ የመጣው መሪ እዚህ ሀገር ከስር ከወጣ በኋላና ነገሮችን ካመቻቸ በኋላ ተከታዮቹ ደብቀው ያቆዩትን ለ50 ዓመታት የቆየ የመሪውን የባብን አስከሬን ከኢራን በድብቅ አስወጥቶ ወደዚች ሀገር አስመጥቶ እዚሁ አስቀብሮታል ማለት ነው። ይህ ቦታና ይህ ስፍራ ለሃይማኖቱ ተከታዮች ትልቅ ትርጉም ያለው በዚህ የተነሳ ይህ ቦታም ዓለም ላይ ላሉ የባሂ እምነት ተከታዮች እንደ ዋና መምሪያ ጣቢያ ነው የሚቆጠረው። 10ኛው እርከን ላይ ደርሻለሁ ማለት ነው። እንደነገርኳችሁ ከጀርባዬ ያለው ዶም መሃል ላይ ነው የተሰራው። 10ኛው እርከን ላይ ነው። 9ኙ በታች 9ኙ በላይ በኩል ነው የተሰሩት ማለት ነው። ከዚህ በላይ 9 እርከን አለ። ከዚህ በታች ደግሞ 9 እርከን አለ። ይሄ ነው ማለት ነው እንግዲህ መካከለኛው እርከን ባብ የተቀበረበት ብለው የሚያምኑት የሃይማኖት መስራቻቸው የመጀመሪያው ማለት ነው። እኔ ከፈጣሪ የተላኩ መልእክተኛ ነኝ ብሎ ከኔ ቀጣይ የሚመጣ መሲህ አለ ብሎ በኋላ ላይ ለመጣው ለባሃኡላ ህዝቦችን ሲያዘጋጅ የነበረው መሪ ባብ የሚባለው እዚህ ነው ማለት ነው። ከ50 ዓመት በኋላ አስከሬኑ ከኢራን በሚስጥራዊ መንገድ መጥቶ የተቀበረው ወይም ያረፈው እዚህ ነው ማለት ነው። እና ይህ ቦታ ለዚህ ነው በጣም በባሂ እምነት ውስጥ በጣም ቅዱስ ቦታና ዓለም ላይ ያሉ የባሂ እምነቶችን ሁሉ ትዕዛዝ የሚሰራጨው ከዚህ ቦታ ነው ማለት ነው። በዚህ ምክንያት ነው ዋና መምሪያ አድርገው የሚጠቀሙት ይህንን ቦታ። በየ5 ዓመቱ እንደነገርኳችሁ ከዓለም ላይ ያሉ የባሂ እምነት መሪዎች 9ኙ ማለት ነው ወደዚህ ይመጣሉ። ከዛም መጥተው እዚህ ደግሞ የዚህን ዋና ሆኑ መሪዎችን ይመርጣሉ ማለት ነው። መግባት አይቻልም፣ ወደ ውስጥ መግባት አይቻልም። ጠዋት ላይ ብቻ ነበረ መግባት የሚቻለው አሉ። ወደ ቤተ መቅደሱ ባንገባም እንደዚህ የሚያምረውን ስፍራ ግን ማየት ችለናል። በቃ የሆነ የሃይማኖት ቦታ ምናምን አይመስልም። ሆም ተብሎ ለመናፈሻነት ምናምን የተሰራ ነው የሚመስለው። በእርግጥ በባሂ ሃይማኖት ውስጥ እንደዚህ አይነት ቦታ ላይ መጥቶ ጸሎት ማድረግ የበለጠ ከፈጣሪ ጋር እንድንቀራረብና ወደ ውስጣችን እንድንመለከት ያደርጋል የሚል እምነት አላቸው። ስለዚህ በቃ ለአምልኮ ስፍራቸው እጅግ በጣም ተጠንቅቀው ነው የሚሰሩት። ዋው እንዳያችሁት ነው፣ በጣም ነው የሚያምረው። ከ10ኛው እርከን ቀጥሎ በቀጥታ የምናመራው ወደ መጨረሻውና 19ኛው እርከን ነው። አሁን ደግሞ የመጨረሻውና 19ኛው ቴራስ ላይ ወይም እርከን ላይ ደርሻለሁ ማለት ነው። እንደምታዩት ብዙ ሰዎች ከዚህ ጋር ያለውን ቪው ፖይንት ለማየት ይመጣሉ። እንዴት አባቱ እንደሚያምር ላሳያችሁ። እዩት በፈጣሪ ዋው! ከተማው ይታያል። ከዛ ደግሞ ይሄ ወርቃማ ጉልላት አለ። ከዛ ባህሩ አለ፣ የሜዲትራኒያን ባህር። እንዴት አባቱ እንደሚያምር ታዲያ በጣም ብዙ ቱሪስቶች ናቸው ይህን እይታ ለማየት የሚመጡት ማለት ነው። እንደምታዩት ከጀርባ ብዙ ሰዎች እንደም ወደ ታችኛው ጋር ምናምን አይወርዱ፣ ይህን ብቻ አይተው ይመለሳሉ ማለት ነው ቪውን ለማየት እና በጣም ነው የሚያምረው። ከጀርባ ደግሞ ያለው ተራራ ወይም ይሄ ራሱ ተራራ ቦታ ላይ ነው፣ የካርሜል ተራራ ላይ ነው ማለት ነው የሚገኝ። እስራኤል ምናልባት ዓለም ላይ ካሉ ሀገራት በመጠን ትንሽ ከሚባሉ ሀገራት አንዷ ልትሆን ትችላለች። በውስጧ ያለው ግን ከቅርጿ በላይ ግዙፍ፣ ከባህሯ ይልቅ ስምጥ የሆነ ሚስጥር ነው። እያንዳንዱ የሄድክበት ቦታ፣ የረገጥከው መሬት ትልቅ ታሪክና ሚስጥር አለው። ለምሳሌ ዛሬ ያየነው ስፍራ ብዙ ሰዎች የሚያምር ስፍራ ብለው ይጎበኙታል። ነገር ግን ከጀርባ ያለውን አስገራሚ ታሪክና ሚስጥር አያውቁም። የመጨረሻው እርከን ያረፈበት ተራራ የቀርሜሎስ ተራራ ነው። ይህ ተራራ ከነብዩ ኤልያስ ጋር ያለውን ግንኙነት ስንቶቻችሁ ታውቃላችሁ?